አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። የሰራዊት ጌታ እግዚአብሔር አምላካችን ሆይ ጊዜውንና ሰዓቱን ባርከና ቀድሰህ ለዚህ ሰዓትና ለዚች ቀን ስላደረስከን እናመሰግናለን። ቀሪውን ጊዜያችንን ደግሞ ባርከ ቀድሰህ ሁለትም ሶስትም ሆናችሁ በስምህ ካላችሁ እኔም እገኛለሁ ብለህ በመካከላችሁ ብለህ ባልከው አምላካዊ ቃልህ በመካከላችን ተገኝተህ ሕይወት የሆነውን ቃልን እንድታስተምረን ቅዱስ ፈቃድ ይሆንልን። የዚህ የሁለቱ አጥቢያ ቤተ ክርስቲያን አስተዳዳሪና የመንጋው ጠባቂ አባታችን ቆሞስ ናኩቶላ አያሌው እንዲሁም ደግሞ አይንተ እግዚአብሔር ካህናት አባቶቻችን እንዲሁም እንደ ግድግዳ እንደ አጥር ጊዜና ሰዓት ሳይበግራችሁ ድካም ሳይሰማችሁ ጊዜውን ሁሉ በሰዓታት በኪዳኑ በጸሎቱ በምስጋናው ሁሉ የማትለዩ ሊቃውንተ ቤተ ክርስቲያን እንዲሁም ዲያቆናት ላይካነ ምስጢር ዲያቆናት ወንድሞቻችን እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እዚች ጋር ያለች ድምፅ ብቻ ናት የምትሰማው እንጂ ይሄ ሁሉ ሰው ያለ አይመስልም። በዚህ በኩል ያላችሁት ወንዶቹ እንደምን ዋላችሁ? እናንተን አይደለም። እዚህ ጋር ያላችሁት አባቶቻችንና ወንድሞቻችን እንደምን ዋላችሁ? እንደምን ዋላችሁ? እንደምን ዋላችሁ? አዎ፣ በአፋችን ብንመሰክር በልባችን ብናምን ነውና የምንድነው። እንዳውም ወደ አንድ ታሪክ ወሰዳችሁ። ከሰማዕቱ ከቅዱስ ጊዮርጊስ ገድል ውስጥ የተገኘውን ቃል እናገራለሁ። ያቺን ወጣት ዶክታይትን ላፈ ዘንዶ ሊሰጧት ሲያዘጋጇት በእግዚአብሔር የተላከው ታላቁ ሰማዕት ቅዱስ ጊዮርጊስ ወደ እሷ ሲሄድ አንተን ይበላሃል፣ ከታላላቆቹ ከጀግኖቹ ከዚህ ከተማ ጀግኖች ታላላቆች አንተ ገና ብላቴና ሕፃን ነህና አምላካችን እንዳይበላህ ተመለስ ነው ያለችው። እሱን ከገደለ በጦሩ ከወጋው በኋላ መርዙን ካደከመ ካበራየሰ በኋላ እሷን ከኋላው አስቀምጦ በዝናሩ አስሮ ዘንዶውን ይዞት ወደ ከተማው ገባ። ይሄኔ ሳዩ ደንግጠው ምን አሉ? ጊዮርጊስ ሆይ ምን አደረግንህ? ስለምን ይህን ክፉ አውሬ ይዘህብን መጣህ? አሉት። ግደለው እባክህን አሉት። እኔ የምገልላችሁ እናንተ በእኔ አምላክ በጌታዬ በኢየሱስ ክርስቶስ ስም ስታምኑ የዛን ጊዜ ገላለሁ ብሎ ሲላቸው ነፍስ ክፉን አታስጨንቃለችና እኛስ በቅዱስ ጊዮርጊስ አምላክ አምነናል ብለው ሲጮሁ ድምፃቸው መንበረ ጽባዖት አጋዕዝተ ዓለም ሥላሴ ጋር ደረሰ ይላል። አሁን አንድ ነገር ኮሽ ቢል ድምፃችን በጣም ከፍ ነው የሚለው። ስለዚህ ስናመሰግን ከፍ አድርገን ነው እግዚአብሔር ማመስገን ያለብን። ስለማይነገር ስጦታው እግዚአብሔር ይመስገን። እንግዲህ ወደ ዕለቱ ትምህርት ስንገባ በሉቃስ ወንጌል ላይ የተጻፈችውን በቤተ ክርስቲያናችንም ዛሬ በግጻዊው ላይ ተጽፎልን መመሪያ ሆኖ የተቀመጠ የቤተ ክርስቲያን የምትመራበት መጽሐፍ ግጻዊው አለና በቅዳሴው ላይ የሚነበበውን አንዱን ክፍል የሉቃስ ወንጌልን ወስደን ምዕራፍ 12 ቁጥር 8 ላይ ያለውን በንባብ እናይና ከዛ በኋላ እንደ እግዚአብሔር ፈቃድ ማን ያስተምረን? ማን ይምከረን? እግዚአብሔር እንዲመክረን እግዚአብሔር እንዲያስተምረን ፈቃደኞች ነን? አሁንም እዚህ ጋር ብቻ ነው ፈቃደኞች ነን? እስቲ ከኋላ ያላችሁ አዎ በሉ። እሺ፣ እንዲያስተምረን እንዳላችሁት እግዚአብሔር አምላካችን ቅዱስ ፈቃድ ይሆንልን። እኔ ተናጋሪ አንደበት ለእናንተ ደግሞ ሰሚ እዝነ ልቦና እንዲሰጠን ቅዱስ ፈቃድ ይሆንልን። እንዲህ ይላል፣ እላችሁም አለሁ በሰው ፊት የሚመሰክርልኝን ሁሉ የሰው ልጅ ደግሞ በእግዚአብሔር መላእክት ፊት ይመሰክርለታል። በሰው ፊት የሚመሰክርልኝን ሁሉ በመላእክቱ እና በአባቱ ፊት የሰው ልጅ ይመሰክርለታል። የሰው ልጅ ማን ነው? ማን ነው የሰው ልጅ? እስቲ ተወንዶቹ ልጀምር። ዛሬ ፈታኝ ነው የመጣው መሰለኝ። አስተማሪ ሳይሆን የሚፈትን ነው የመጣው። እስከ ዛሬ የተማራችሁት የሰማችሁት ቃል ስለሆነ ማን ነው የሰው ልጅ? አማኑኤል ማን ነው?
እግዚአብሔር ምስሌን አይደለም? አዎ የሰው ልጅ የተባለ ዮሐንስ በወንጌሉ እንደመሰከረለት ነቢየ እግዚአብሔር ኢሳይያስ እንደተናገረ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም ማን ትለዋለች? አማኑኤል ትለዋለች። አማኑኤል ማለት ምን ማለት ነው? እግዚአብሔር ምስሌነ፣ እግዚአብሔር ከኛ ጋር ሆነ ማለት ነው። ይሄ ቃል የነበረው ቃልም በእግዚአብሔር ዘንድ የነበረው ያ ቃል ሥጋ የሆነ እውነትና ጸጋን ተሞልቶ በእኛ ያደረ አምላክ ሰው አምላክ የሆነው የድንግል ማርያም ልጅ ነው፣ ሌላ ነገር አይደለም። ስለዚህ በሰው ፊት የሚመሰክርልኝን ሁሉ እኔ በመላእክቱን በሰማይ በመላእክቱና በአባቴ ፊት መሰክርለታለሁ ይለናልና ይሄንን ነው ይዘን የምንሄደው። እንግዲህ ይሄን ምስክርነት ስንመለከት በልብ ያመኑ ሰዎች፣ በሰው ፊት የመሰከሩ ሰዎች፣ እግዚአብሔር ልጅ የኢየሱስ ክርስቶስን አምላክነት የመሰከሩ ሰዎች በድንጋይ ተወግረው በመጋዝ ተሰንጥቀው ሳይፈሩ በአላውያን ነገስታት በመናፍቃን የሚደርስባቸውን መከራ ሳይፈሩ ሳይሰቀቁ እውነት ከሰማይ ሰማያት ወርዷል፣ ከቅድስት ድንግል ማርያም ተወልዷል፣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው አምላክ ሰው ሆኖ በአጭር ቁመት በጠባብ ደረት ወደዚህ ዓለም መጥቶ ስለኛ ስለ ሰዎች ልጆች ኃጢአት መከራ ተቀብሏል፣ ስቃይ ተቀብሏል፣ ተገርፏል፣ ተደፍቶበታል፣ ተንገላቷል፣ የሾህ አክሊል ተደርጎለታል፣ በችንካር ተቸንክሯል፣ ስጋው ተቆርሷል፣ ደሙ ፈሷል። በመስቀል ሆኖ አባት ሆይ ባለማወቅ ነውና ይቅር በላቸው ብሎ ከራሱ ጋር አስታርቆ የማስታረቅ አገልግሎትን ሰጥቶናል። በመስቀሉ ኃይል የጸብን ግድግዳ አፍርሶ እኛን ከራሱ ጋር አስታርቋል። ክብር ምስጋና ለአምላካችን ይሁን። ምናምነው እምነት ይሄ ነው ወገኖች፣ ምናምነው እምነት ይሄ ነው። የምንመሰክረው ምስክርነት ይሄ ነው። ሳንፈራ ግንባራችንን ሳናጥፍ ለስለት ለሳት ለድንጋይ ውግረት በሰይፍ ለመተርተር አባቶቻችን ከአባቶቻቸው የተማሩትን አበው ሐዋርያት ተቀብለው 12ቱ ይችን ከጽንፍ እስከ ጽንፍ ዓለምን ዞረው 12 ሰዎች ዓለምን በወንጌል ጨው አጣፈጡ። ክብር ምስጋና ለእግዚአብሔር ይሁን። አንዳቸውም ከአባቶቻችን ከሐዋርያት ከእግሩ ስር የተማሩ እግሩ ስር አስቀምጦ 3 ዓመት ከ3 ወር የተማሩት አባቶቻችን ሐዋርያት ከሱ የሰሙትን በልባቸው ያሳደሩትን በተግባር ተርጉመው አሳይተዋል። ወገኖቼ እኔና እናንተ ቅድም መምህራችን እንዳሉት እኔና እናንተ ካመንበት ጊዜ ጀምሮ ራሳችንን ካወቅንበት ጊዜ ጀምሮ በስሌት ቢሰላ ይሄንን መጽሐፍ ቅዱስ ከመጽሐፍ ኦሪት እስከ ዮሐንስ አይ ድረስ ያለውን በአማካኝ በአቬሬጅ ቢሰላ 4 ጊዜ ወንጌልን ተሰብከናል። ቢያንስ ሰምተናል። እዚህ ቁጭ ብላችሁ እኛ አንዲት ቃላት ስንገድፍ በውስጣችሁ የምታርሙን እንዳላችሁ እናውቃለን። እኛ ከእናንተ በልጠን አይደለም እዚህ ጋር የቆምነው። ጊዜ ፈቀደና እንድንናገር እግዚአብሔር ፈቀደና ለእናንተ እንድንመሰክር ፈቀደና ቆምን እንጂ ታውቁታላችሁ። ነገር ግን ምንድነው የጎደለን? ከሰማን ካወቅን ምንድነው የጎደለን? የጎደለን ነገር የሰማነው ያመነውን ነገር ማድረግ አቅቶናል፣ መለወጥ አቅቶናል፣ እውነተኛ ደቀ መዛሙርት መሆን አቅቶናል። ሰይፉ ይቅር፣ ሽመሉ ይቅር፣ በድንጋይ መወገሩ ይቅር፣ በአፋና ውስጥ መጣሉ ይቅር፣ እሳት ውስጥ መጣሉ ይቅር፣ በሰይፍ መቆረጡ ይቅር፣ በድንጋይ መወገሩ ይቅር። እንዲሁ ግን ያመነውን ነገር በነፃነት መመስከር መለወጥ አልቻልንም ወገኖቼ። ምንድነው ያመነው? ወንጌል አይደለም? ይሄ መጽሐፍ ቅዱስ አይደለም? ጌታችን መድኃኒታችን ምን ብሎ አስተማረ? ስጋዬን የበላ ደሜን የጠጣ ምን አለው? መስክሮ ምን አለው?
የዘላለም ሕይወት አለው። ሥጋዬን የሚበላ ደሜን የሚጠጣ ቢኖር እኔ ከእርሱ ጋር እርሱም ከእኔ ጋር በአንድ እንኖራለን፣ አብሬያችሁ እኖራለሁ ይላል ክርስቶስ። እንደ ኤማሁስ መንገደኞች በሉቃስ ወንጌል ምዕራፍ 24 ላይ እንዳየናቸው አባቶቻችን ከትንሣኤው በኋላ ስለ ትንሣኤው ሰምተው ሲጓዙ ደርሰው አጥተውት ሲመለሱ ልባቸው ተሰብሮ ሰውነታቸው ቆዝሞ እየተከዙ ሲሄዱ በመካከላቸው ተገኘ፣ አብሯቸው አደረ። ያቀረቡትን ኅብስት ባርኮ ቆርሶ ሲሰጣቸው ዓይናቸው በራ። ዓይናችን እንዲበራ ልባችን እንዲበራ የዚህን ዓለም ነገር ሳይሆን የማያልፈውን የማይጠፋውን ከገቡበት መውጣት የሌለበትን እረፍት ከተነጸፈበት ገነት ከተከፈተበት እንድንገባ የሚያስፈልገን ነገር አለ። አዎ አያችሁ፣ ምስክርነት ታላቅ እንደሆነ እስቲ እንመልከት። አባታችን አብርሃም አባቱ ታራን የሰጠውን ጣዖት ይዞ ሲወጣ ዛሬ መታሰቢያቸው ነው። የአብርሃም የይስሐቅ ያዕቆብ መታሰቢያቸው ነው። ቅዱስ አማኑኤልም እንደዚሁ ተሸክሞ ጣዖቱን ለመሸጥ ሲሄድ ደከመው፣ ራበው፣ ጠማው። የተሸከመውን ጣዖት ቁጭ አደረገውና እንግዲህ አንተ እውነት አምላክ ከሆንክ አለው፣ ርቦኛል፣ ጠምቶኛል፣ እስቲ የምበላው የምጠጣው አቅርብልኛል። ምንም መልስ የለም። እሺ የሚሆን እግር አለ፣ እጅ አለ፣ ትንሽ መንገድ ድካሜን አሳርፈኝ ተሸክመህ ውሰደኝ አለው። መልስ የለም። ብዙ መጠይቆችን አቀረበ አብርሃም። ያ ጣዖት ሊመልስለት አልቻለም። ከከተማ ዳር አውጥቶ በድንጋይ ወግሮ ሰባበረው። በገበያ ወስዶ ዓይን ያለው የማያይ፣ ጆሮ ያለው የማይሰማ፣ አንደበት ያለው የማይናገር፣ እግር ያለው የማይሄድ ጣዖት አምጥቼላችኋለሁ ግዙኝ አላቸው። አብርሃም የታራን ልጅ አብርሃም ምን ነካው? እሱ እንዲህ ያለውን ጣዖት ማን ሊገዛው ይፈልጋል? ቢዞር ሲያጣ አውጥቶ ከከተማው ዳር አውጥቶ ከገበያው ዳር አውጥቶ በድንጋይ ወግሮ ሰበረው። ምን አለ? እንግዲህ አምላኩን ፍለጋ ተነሳ፣ ፈጣሪውን ፍለጋ ተነሳ። ፍጥረታትን በሙሉ ፈተሻቸው፣ ሞከራቸው። ከፍጥረት ሁሉ ከፍ ብላ የታየችው ፀሐይ ነበረች። ቀና ብሎ ሲያያት ዓይኑን ወጋችው፣ ሊቋቋማት አልቻለም። በእውነት እቺ አምላክ ናት። ጨለማ ሲያሸንፋት አየ። እንግዲህ በእውነት የዚች ፀሐይ አምላክ ተናበበኒ፣ የዚች ፀሐይ አምላክ አነጋግረን፣ መልስ ስጠኝ፣ የት ነው ያለኸው ብሎ እግዚአብሔርን ፈለገ። እግዚአብሔርን አገኘ። ክብር ምስጋና ለእግዚአብሔር ይሁን። እኛ ዛሬ በእውነትና በፍቅር እግዚአብሔርን ፈልገነዋል ወይ? ከቂምና ከበቀል ነፃ ሆነናል ወይ? ከዝሙት፣ ከርኩሰት፣ ጣዖት ከማምለክ፣ ከመዳራት፣ ከዘፋኝነት፣ ከአድመኝነት፣ ከጣዖት አምላኪነት ነፃ ሆነናል ወይ? አሁን ለእኛ ከባዱ ነገር ዝሙት ነው። ለእኛ ከባዱ ነገር ጣዖት ማምለክ ነው። ከዚህ ነፃ ስለሆነ አይደለም። ስጋችንን መግዛት እስካልቻልን ጊዜ ድረስ ሐሜት ራሱን ችሎ ተነግሮናል። አድማ፣ ቅናት፣ ስድብ፣ እነዚህ ሁሉ በእኛ ውስጥ እያሉ ነው አሁን በኩራት እኛ የምንቀመጠው። እስቲ ይሄ ተራራ ልባችን ይፍረስ፣ ዝቅ ይበል እግዚአብሔር። አመኑ። ያመኑ ሰዎች ያደረጉትን አብርሃም አመነ፣ ጽድቅ ሆኖም ተቆጠረለት። በእምነት ብቻ አይደለም በስራም እንደዳነ እወቅ ይላል መጽሐፍ ቅዱስ። እግዚአብሔር ያመነው እግዚአብሔር በሶስት አካል ወደ አብርሃም ቤት መጡ። በመምሪያ አድባር ዛፍ ስር የሰው ልጆች ሁሉ ጠላት የሆነው በጎ ነገርን የሚጠላ ጠላታችን ዲያብሎስ አብርሃምን ሊፈትነው ቆመ። አብርሃም በሕይወቱ እግዚአብሔርን ካገኘ በኋላ ምን ነበር የሚያደርገው? እስከ ማታ 12 ሰዓት ድረስ እንግዳ ካልመጣ በስተቀር እራቱን አይበላም ነበር፣ ምግቡን አይበላም ነበር። ከእንግዳ ጋር ነበር የሚበላው። ይህንን ያየ የሰው ልጆች ሁሉ ጠላት ዲያብሎስ እንግዶችን ከመንገድ እየጠበቀ ራሱን እየገመሰ ደሙን እያፈሰሰ ወዴት ትሄዳላችሁ ይላቸዋል። ምጣተኛ አይደል? በምጣት ጌታችን መድኃኒታችንም ኢየሱስ ክርስቶስን እኮ በማቴዎስ ወንጌል ምዕራፍ 4 በዚህ ባሳለፍናት የዐቢይ ጾም ላይ ፈትኖታል። በምጣት
ነው ያለው። እግዚአብሔር ይጠብቀን ወገኖች። ከዛ የሚመጣው እንግዳው ምን ነካው ደገኛው አብርሃም እንዲህ ምን አደረገው? ምን ቀረበው? ምን ክፉ ነገር ቢገጥመው ነው እያሉ ሰዎች ቀሩበት። ለ3 ቀን በጽናት ቆመ፣ ተራበ፣ ተጠማ። ሥላሴ ጽናቱን እምነቱን አይተው በመምሪያ አድባር ዛፍ ስር ቁጭ ብሎ ባቡር ከርቀት እንግዳ መጣ። የዛፍ እንቅስቃሴ እንደው የሚያየውን ነገር ሁሉ ሰው መጣልኝ እያለ ሲያንጋጥጥ 3 ሰው በፊቱ መጡለት። 3 አረጋውያን መጡ። ክብር ምስጋና ለእግዚአብሔር ይሁን። አዎ ይሄ ወደ ምስጢረ ሥላሴ ስንሄድ በሰፊው ይታያል። እና 3ቱ ሰዎች መጡ። ሮጦ ሄዶ ከእግራቸው ስር ወደቀና ጌቶቼ እባካችሁን ወደ ቤቴ ግቡ፣ በቤቴ በሚዘጋጀው ውሃ ጠጡ፣ ልባችሁን አሳርፉ፣ ምግብ ብሉ፣ ኑ እባካችሁ ወደ ቤቴ ግቡልኛል። በሌላም ብዙ ትምህርቱን ለማጠንከር የሚነገር ነገር አለ። ከሰዓታችን ጋር ስለማይሆን አሁን አጠር ያለችዋን ብቻ ነው የምንነጋገረው። እና ሥላሴ ከአብርሃም ቤት ገቡ። አያችሁ፣ እምነቱን አያችሁ፣ የአብርሃምን ጽናቱን አያችሁ፣ የአብርሃምን ረሃቡን ታገሰ፣ ጥሙን ታገሰ፣ የገባውን ቃል ኪዳን ላለማፍረስ ተጠነቀቀ። እኛ ሃይማኖታችንን ላለማሰደብ፣ ላለማስኮነን ጸንተን ቆመናል ወይ? ጠጪዎቹ እኛ፣ ቃሚዎቹ እኛ፣ አጫሾቹ እኛ፣ ሐሜተኞቹ እኛ፣ ጣዖት አምላኪዎቹ ውሸታችንን በነጠላ ተሸፍነን 2 አምላክ ያለን እኔና እናንተ ሟርተኛው ጋር ዛር አዝላሹ ጋር የሚሄደው ማን ነው? ሁሉም ይሄዳል እኮ። ግን እዚህ ቤት ላለነው ነው አሁን የምናገረው። እዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አለን ክርስቲያኖች ነን ብለን ለምንለው ስለሌላው አይመለከትም። ከዚህ ነፃ ሳንሆን አብርሃም ግን ጸና፣ ቆየ። በመምሪያ አድባር ዛፍ ስር ያገኛቸውን 3 አረጋውያን ይዞ ወደ ቤቱ ገባ። ሳራን ቶሎ በይ ተፋጠኝ አለ። ዱቄቱን ለውሽ፣ ቂጣውን ጋግሪ። እሱ ወይፈኑን አረደ፣ አወራረደ። ከተዘጋጀው የወይን ጠጅ ቀዳ፣ በሥላሴ ፊት አቀረበ። የበሉ እየመሰሉ ይላሉ አባቶቻችን ሊቃውንት። እንደ ሰም ቀለጠ፣ እንደ ውሃ ፈሰሰ። ኋላም እንቦሳው ያተረደው ወይፈን ብድግ ብሎ በደጅ ቆሞ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብሎ አመሰገነ። ክብር ምስጋና ለእግዚአብሔር ይሁን። ሕይወት መስጠት የማን ነው? የማን ነው? የእግዚአብሔር። አልዓዛርን በ4 ቀን ያስነሳ የድንግል ማርያም ልጅ ኢየሱስ ክርስቶስ በዛን ጊዜ የነበረ ከ3ቱ አካል አንዱ አካል ወልደ እግዚአብሔር ኢየሱስ ክርስቶስ ሕይወት የሆነው ነበረ። አብ ወልድ መንፈስ ቅዱስ ፊት ቆሞ ዛሬ ቤተ ክርስቲያን እንደ ወንዝ ፈሳሽ አይደለች፣ እንደ ወንዝ ደራሽ፣ እንደ ውሃ ፈሳሽ አይደለችም። የምታመሰግነው ምስጋና ሁሉ መሰረት ያለው ነው። ወይፈኑ ብድግ ብሎ ተነስቶ የተበላው የተጠጣ የተወራረደው ቆመና ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል አለ። ዛሬ ይህንን ይዛ ቤተ ክርስቲያን ከማዕድ በኋላ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ትላለች። ሥላሴን ታመሰግናለች። ክብር ምስጋና ለእግዚአብሔር ይሁን። አብርሃም ይህንን አደረገ። እግዚአብሔር ሌላ ፈተና መጣ፣ ተፈተነ። በፈተና ውስጥ አለፈ። አንድ ልጁን ትወልዳለህ ተብሎ የተባለውን አሮጊቷ ደካማዋ ሳራ ሰውነቷ ልምላሜ ከተለየው ሙቀት ከተለየው በኋላ ካረጀች በኋላ ያገኘውን ይስሐቅን እሱ ጉልበቱ ከደከመ ዓይኑ ከፈዘዘ በኋላ ለእግዚአብሔር የሚሳነው ነገር የለም። አብርሃም አባታችንና ሳራ እናታችን ይስሐቅን አገኙ። ክብር ምስጋና ለእግዚአብሔር ይሁን። ይሄ ሲነገራቸው ሳራ ስቃ ስለነበር የልጁ ስም ይስሐቅ ይባላል ተባለች። ጥርጣሬ ስለነበራት ስላላመነች ምልክት እንዲሆናት ተነገራት። ያቺ ትልቋ እናት፣ ያቺ አንጋፋዋ መቃብሯ የተማሰ ልጧ የተራሰ ሙቀት ልምላሜ የተለያት ጸነሰች፣ ወለደች፣ ታቀፈች፣ አጠባች። ክብር ምስጋና ለእግዚአብሔር ይሁን።
ይህንን ያደረገ እግዚአብሔር፣ ይህንን የሰጠ እግዚአብሔር፣ በዘርህ ስም ይጠራል ያለው እግዚአብሔር መጨረሻ አብርሃም አብርሃም አለ ጠራና አቤት ሲል አንድያ ልጅህን መስዋዕት አቅርብልኝ አለ። አያችሁ እምነት ይሄ ነው እኮ። እምነት በስራ ሲገለጥ ጽድቅ ይሆናል። ምንም አላለም አብርሃም። ቢላዋውን ሳለ፣ እንጨቱን አዘጋጀ፣ ልጁን አሸከመ፣ ወደ ተራራው ይዞት ወጣ። እግዚአብሔር ወዳዘዘው በተራራው ላይ ስር ሲደርሱ ባሮቹን ተቀበላቸው፣ እንጨቱን አንተ ተሸከም ብሎ ሲለው አባቴ መስዋዕት ልናቀርብ ነው፣ የሚቀርበው የመስዋዕቱ በግ ወዴት አለ አለው። እግዚአብሔር ያዘጋጃል። ማን ያዘጋጃል? የእኛን ሕይወት ማን ያዘጋጃል? የእኛን ቤት ማን ያዘጋጃል? እስቲ አስቡ። አሁን ባለው የኑሮ ውድነት ዘይቱ እንዴት ደርሷል? እናቶች ሽንኩርቱ ስንት ገብቷል? ሆድ ላስብሳችሁ እንድታለቅሱ አይደለም፣ እንድናየው ነው። እግዚአብሔር እንድናየው። ይሄ በሆነበት ጊዜ ላይ የሚላስ የሚቀመስ ሊጠፋ በሚችልበት ሰዓት ላይ ሌማታችን ሙሉ ሆኖ ድስታችን ሙሉ ሆኖ ባለን አቅም እንድንኖር ያደረገን ቤታችንን የባረከ ማን ነው? ገቢያችን ነው። ገቢያችን ነው። ከታክሲ አልፍም። የኔና የናንተ ገቢ ከትራንስፖርት አልፎ ከዛ አልፎ ግን በቤታችን ውስጥ የሚላስ የሚቀመስ ሳይጠፋ ቆርሰን የምንጎርሰው ጠልቀን የምንጠጣው እንዲኖረን ያደረገ ማን ነው? እግዚአብሔር። ክብር ምስጋና ለአምላካችን ይሁን። እንደ ሰው አባባል እኮ በልተን አናድርም ነበር። ይህንን ሞገስ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። አብርሃም ምን አለ? እግዚአብሔር ያዘጋጃል። እንዴት ነው የምትኖሩት? ኑሮ እኮ ሰማይ ነካ፣ ተወደደ። በውጭ ያሉት በተለይ በጣም ነው የሚጨነቁ። እንዴት ትችሉታላችሁ ይሉናል። ያስቻለን ማን ነው? ማን ያስቻለን? እግዚአብሔር፣ የአብርሃም የይስሐቅ ያዕቆብ አምላክ። ስለዚህ ይህንን መስዋዕት ማን ያዘጋጃል አለ? እግዚአብሔር። ይዞት ወደ ተራራ ወጣ። አሁንም አባቴ ሆይ በጉ የት አለ አለ። የመጨረሻውን ነገረው። ልጄ ሆይ በመስዋዕትነት እግዚአብሔር መርጦሃል፣ ወዶሃል፣ መዓዛ ሆኖ ሊያሻትትህ ፈልጓልና አንተ ነህ መስዋዕቱ አለው። ይሄን ምን አለ ይስሐቅ? አባቴ እሺ አለ። ማን ነው አባቱ ሊያርደው አይደለም ቢቆጣው የሚቆም ወጣት አለ ወይ? አለ? ልጆቻችሁን በትክክል ቀጣችሁ ተቆጥታችሁ ማስተዳደር ችላችኋል? አይደለም? ወንዶቹም ሴቶቹን አልቻላችሁም። ገላማጭ፣ አፍጣጭ፣ መሶብ ገልባጭ፣ እናት አባቱን አዋራጅ ትውልድ ነው የተቀበልነው። ይስሐቅ ግን እሺ አባቴ፣ እግዚአብሔር ከወደደ እግዚአብሔር ከመረጠ እሺ አለ። አዎ አንጋሎ በጀርባው ሊያርደው ሲል የለም አባቴ አንተ እርጅና ተጫጭመሃል፣ እኔ ደግሞ ገና ጉልበት እየፈጠርኩ ጉልበት እያወጣሁ ያለው ነኝ። ስለቱ አንገቴ ላይ ሲያርፍ እኔም ማሳዝን አይኔ ቁልጭ ቁልጭ ሲል አይተህ የመሃል ልጅህ ነኝና ከፈጣሪህ እንዳትጣላ እኔም ተንፈራግጬ መትቼ እንዳታዝንብኝ በደረቴ ሳይሆን በጀርባዬ ሳይሆን በደረቴ ደፍተህ ከጀርባዬ እረደኛል። ይህን አድርጎ መስዋዕት ሊያደርግ ሰይፉን ሲያነሳ አጋዕዝተ ዓለም ሥላሴ አብርሃም ተው፣ ዓለም በአንተ ልጅ ደም መስዋዕትነት አይድንም። እነሆ የመስዋዕቱ በግ ተይዞ በዕፀ ስባቄው ስር ቆሟል፣ እሱን ወስደህ ሰዋ ተባለ። አማናዊው በግ የድንግል ማርያም ልጅ ኢየሱስ ክርስቶስ ተምሳሌት የሆነው በጉ ከእግዚአብሔር ተሰጠ። ማን ሰጠ? ማን ያቀርባል አለ አብርሃም። ማን ያቀርባል? እግዚአብሔር ያቀርባል። አቀረበ እግዚአብሔር። ይሄ ነው እንግዲህ የአብርሃም በስራው የጸደቀበት። በእምነቱ ብቻ አይደለም፣ በስራም ጸደቀ። አዎ እምነት ይችላል። እኛ አሁን እምነታችን ምን ሰርቷል? ምን አድርጓል? ምን ተጠቅመንበታል? ከእግዚአብሔር ጋር አገናኝቶናል? ከእግዚአብሔር ጋር ነን? ሕፃናት እሑድ
እሑድና ቅዳሜ እኮ እናያለን። በቅዳሴ ሰዓት አያለው። በጣም ነው ማዝነው። አንዳንዱ እንዲያውም እዚች ጋር ለቆት ሕፃኑን እሱ ቆሞ ተቀብሎ እስኪመጣ ይጠብቀዋል። ግማሾቻችሁ ይዛችሁ ገብታችሁ አቁርባችሁ ወዲያ ይዛችሁ ትወጣላችሁ፣ ወዲያ ወደ ቤት ትሄዳላችሁ። አርምኑ እስኪባል ድረስ እንኳን አትቆዩ። አርፍዳችሁ ትመጣላችሁ፣ ፈጥናችሁ ትወጣላችሁ። ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው የተባሉትን ሕፃናት እያስለቀሳችሁ ታቆርባላችሁ። እናንተ አትቆርቡም፣ እናንተ ንስሐ አትገቡም፣ እናንተ አትመለሱም። ሕፃናቱ ምን ባደረጉ? የሚወዳቸውን ክርስቶስ የሚያፈቅራቸውን እያስለቀሳችሁ የምታመጡት። ቆማችሁ ያልሰማችሁትን ቅዳሴ ለቁርባን ትመጡበታላችሁ። በማስም እንደተቀደሰ አውቃችሁ ነው። በልማድ ምን የማስም ነው የተጠራ? የሥላሴ ስም በእውነት ተጠርቷል። ቅዳሴው ላይ ትክክል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያት የሰሯት ቅዳሴ ናት የተቀደሰችው። ሰምታችኋል። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ ሲባል ነበራችሁ። ኪዳን አድርሳችኋል። መስቀል ተሳልማችኋል። የላችሁም። ይሄ ነው እምነት። እምነት ስራ የሚያሰራ እምነት፣ እምነት ሃይማኖትን የሚያስተረጉም እምነት። እምነታችን በተግባር መገለጥ አለበት። ለዚህ ነው ዕብራውያን ላይ ሐዋርያው ቅዱስ ጳውሎስ በድንጋይ ተወገሩ፣ በመጋዝ ተሰነጠቁ። አላዩትም ማለት ሳያዩት በርቀት ገና በእምነት ተስፋ ስለሱ መስክረው በድንጋይ ተወገሩ፣ በመጋዝ ተሰነጠቁ። የፍየል ሌጦ ለብሰው በየፉርጋታው በየሸለቆው ተቅበዘበዙ። አላዩትም። በእኛ የእነርሱ ጽድቅ ይሆን ዘንድ እኛ አየነው አለ ቅዱስ ጳውሎስ። አያችሁ፣ እምነት ይሄ ነው። ዳንኤል በአፈ አናብስት ላይ ሲጣል እኮ እግዚአብሔር ያዳነው እኮ ከተጣለ በኋላ አይደለም። ገና ሲጣል ማን አብሮት ነበረ? እግዚአብሔር ነበረ። በእምነቱ ጸንቶ ቆሙ። ሦስቱ ሕፃናት ጸንተው ቆሙ፣ ተጠየቁ። ያን እኛ የምናመልከው አምላካችን እግዚአብሔር አንተ ካስነደድከው እቶነ እሳት ሊያድነን ይችላል፣ ባያድነንም ግን አምላካችን ነው። ያያችሁ ቁርጥ ያለ ወደ እቶነ እሳት ውስጥ ተጣሉ። በምን? በእምነት። እሳቱን አቀዘቀዘ እግዚአብሔር፣ መልአኩን ላከ፣ አበረደ በመስቀሉ። በእምነታቸው ዳኑ። በሰው ፊት የሚመሰክርልኝ እኔም ደግሞ በመላእክቱና በአባቴ ፊት በሰማያት መሰክርላችኋለሁ አለ። ምንድነው ያለን ምስክርነት? አሁን ዛሬ ለማደራችን ምን ጋራንቲ አለን? ምን ማስተማመኛ የተፈረመልን የተሰጠን ነገር አለ? ማን አይዟችሁ ብሎናል? በውሃ ትንታ በጎረስነው ታንቀን በእንቅፋት ተመተን በደም ግፊቱ በስኳሩ አሁን አይተናት የምንባልበት ዘመን ላይ ምን ተስፋ አድርጋችሁ ነው ዝም ብላችሁ ቁጭ ያላችሁ? ለምንድነው ስጋ ወደሙ የማትቀበሉ? ለምንድነው ንስሐ የማትገቡት? ለምንድነው ከተጣላችሁት ጋር የማትታረቁት? ለምንድነው የቀማችሁትን የማትመልሱት? ለምንድነው የበደላችሁን የማትክሱት? እምነት ስለሌለ። ታዲያ እምነት ቢኖረን ኖሮ በእምነታችን አባቶቻችን በርቀት እንዳዩት እኛም ተስፋ መንግሥተ ሰማያትን አይተን ንስሐ እንገባ ነበር። ተመልከቱ እምነትን። በቀኝ የተሰቀለውን ወንበዴ፣ እኔ ወንበዴ ያለው በቀኝ የተሰቀለው የክርስቶስ ወዳጅ ገነትን ቀድሞ የከፈተው በቀኝ የነበረው የተሰቀለው ምን አለው? እኛ የምናየው ታምረ ማርያምን በደንብ አይታችኋት ከሆነ ሰምታችሁም ሳይነበብ አይቀርም፣ ሰምታችሁት አይቀርም። እናታችን ቅድስተ ቅዱሳን ድንግል ማርያም ስሙን አማኑኤል ትለዋለች የተባለውን መድኃኒት ኢየሱስ ክርስቶስን አዝላ ስትሰደድ በበረሃ አግኝቷታል። ያ የግራው ወንበዴ ወርቅና ብር እንደኔና እንደናንተ የሚያሳድድ አፍቅሮተ ነዋይ ያሳበደው የሰው ነፍስ የሚያጠሰባ ቆንጆ የሚቆርጥ ደም የሚያፈሰው
ልብሱን ሰባ ሰገል ያመጡለትን ጥብቆንና ጫማውን የወርቅ ጫማው ከላዩ ላይ ገፈፈው። ይሄኔ አያትና እመቤታችን ይሄ ፈያታዊ ዜማን ኢትዮጵያዊ እንደሆነ ታውቃላችሁ? ኢትዮጵያዊ ነው። ከኢትዮጵያ ቋንጃ ቆርጦ ደም አፍስሶ ሀገር ጠልቶት ወደ ግብፅ በረሃ ሸሽቶ ከሀገሩ ወጥቶ በሽፍትነት እየዞረ የሚኖር ነበረ። ቆመና አያት። አንተ እባክህ ይህች ሴት ሳያት የቤተ መንግስት ሴት ትመስላለች። ጊዜ ቢጥላት ይሄ መከራ ደርሶባታል። ይሄንን ልጅ እባክህን ጥብቆውን እንመልስለት፣ ጫማውን እንመልስ አለ። ምን አለ? ወርቅ ጫማዋ ጋብተዋለችና እሷን ለመውሰድ በወርቅ የተዘመዘመችው ጥብቆ አሳዝነዋለችና አልመልስም አለ። እሺ ከዚህ በኋላ የምናገኘው ፈንታችን የኔ ፋንታ ላንተ ይሁንና የዚህ ነፃ ልብስ መልስለታል። አሁንም እምቢ አለ። እንግዲያው አለ ይሄ እምቢ አልካው እስካሁን ድረስ ቋንጃ የቆረጥኩበት፣ እስካሁን ድረስ ደም ያፈሰስኩበት፣ እስካሁን ድረስ ነፍስ ያጠፋሁበት ድርሻዬ በሙሉ ላንተ ይሁንና የዚህን ሕፃን ጥብቆንና ሰባ ሰገል ያመጡለትን የወርቅ ጫማውን ለኔ ድርሻ ይሁን። ወደ ከዚህ በኋላማ ይሄን ሁሉ ከሰጠኝማ እቺ ምን አላት ብሎ ንቆ ሰጠ። ሕፃኑን አለበሰው፣ ጫማውን አጫማ፣ እንቆቆ አደረገና አይዞሽ እያለ እመቤታችንን እያጽናና እስከ ኢትዮጵያ ጠረፍ ድረስ ደንበር ድረስ ይዟት መጣ። ቦታዎችን ጠቆማት። በዚህ ስትሄጂ ቆንጆ ፍራፍሬ ውሃ ያለበት አለ፣ የሀገሬ ፍሬዋ ይጣፍጣል፣ ውሃ ይጥማል፣ እንዲህ እያደረግሽ ሂጂ ብሎ እመቤታችንን ወደ ሀገር እንዳይገባ የሰው ነፍስ በእጁ ላይ አለና የሰው ደም አለበትና እመቤታችንን ሸኝቶ ተመለሰ። እመቤታችን ሰባ ሰገል ይዘውለት የመጡትን ሽቶ ከልጇ ላይ ወዙን ጠርጋ በእጁ ሰጠችው። ይሄ ላንተ ይሁን አለችው። ይሄን ተቀብሎ ሲቀበል አይምሮውን አሳተው፣ ልቦናውን ነሳው፣ ደስ አለው፣ ሕይወት ሸተተው። ስደት ምናኔ ያለው ነገር ግን አልተፈቀደምና የተጠበቀበት ሰዓት ስላለ እሱ ምስክርነቱ አንድ ቅምጥ ነበረችው። ለዛች ለቅምጡ ሲሰጣት እሷ ያማዕዛ ሲሸታት ዓለምን ንቃ ጥላ ወደ ገዳም ገባች ይላል። እሱ ሁሉም ትቶ ሐዋርያት እንዳሉት እኛ ሁሉም ትተን ተከተልን ምን ትሰጠናለህ አሉ። እሱ ግን ይህን ጥያቄ አልጠየቀም። ሁሉንም ተወ። ስለ ክርስቶስ ሲል ስለ ፍቅሩ ሲተወና የኔ ድርሻ በሙሉ ላንተ ይሁን አምጣ ብሎ ተቀብሎ ድርሻውን ለክርስቶስ ሰጠ። በክርስቶስ ፊት ኃጢአቱን ሸክሙን አወረደ። እንቆቆ አድርጎት ሲሄድ ሰይፉ ከእጁ ላይ ወደቀበት። አንተ ሕፃን በረዳሁ ባገዝኩ ምን ነው ሲለው ጥጦስ ብሎ በስሙ ጠራውና ሰይፍህን ወደ አፎቱ መልስ አለው። ሰይፉ ወደ አፎቱ ሲመለስ መልስ አውጣው አለው። ሲያወጣው ሰይፉ እንደነበረ፣ ይህንን ከአምላክ በስተቀር ሊያደርግ የሚችል ማንም የለም ማለት አያችሁ። እንቆቆ ያደረገው ያ ከእናቱ እቅፍ የተቀበለው ሕፃን ማን ነበረ? ቅዱስ አማኑኤል ነበረ። ስለዚህ በእንደዚህ ያለ እምነት ውስጥ ነው እኔና እናንተ ማለፍ ያለብን። እግዚአብሔር በእምነት እንዲያጸናን እንዲያቆመን ቅዱስ ፈቃዱ ይሆንልን። እንግዲህ ዛሬ የተሰበሰብንበት ንጉሠ ነገሥቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በነቢየ እግዚአብሔር በኢሳይያስ የተነገረው ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ወገኖች አሁን ሁላችንም ከእግዚአብሔር ጋር ነን ናቸው። እንዴት ነው መሆን? ከእግዚአብሔር ጋር መሆን እንዴት ነው? እንደ ሐዲስ ኪዳን እንደ ኢየሱስ ክርስቶስ አስተምህሮት ከሆነ ከእግዚአብሔር ጋር መሆን ማለት ንስሐ መግባት፣ ሥጋው ደግሞ መቀበል፣ ዕለት ዕለት ከቤቱ አለመቅረት ነው። ንስሐ ልንገባ ይገባል። የእግዚአብሔር መንግሥት ቀርባለችና ምን በሉ ንስሐ ግቡ። ወደ እግዚአብሔር መንግሥት ልንመለስ ይገባናል። ወደ መድኃኔዓለም ክርስቶስ ልንመለስ ይገባናል። እንግዲህ በሉቃስ ወንጌል ምዕራፍ 12 ቁጥር 8 ላይ እስቲ ያልኩትን አብራችሁን በሉ እናንተ በሉና እኔ አብሬያችሁ ልበል። ድገሙልኝ። መሸደናደሩ
የለም። ግዴላችሁም ቤቱን ጓጓዳውን ምናምኑን ተውለት ለእግዚአብሔር። ለማን ተው? ማን ያዘጋጃል? አብርሃም ምን አለ? ማን ያዘጋጃል አለ? እግዚአብሔር። ስለዚህ በሰው ፊት የሚመሰክርልኝን ሁሉ እኔም በመላእክቱና በአባቴ ፊት በሰማያት መሰክርለታለሁ ያለውን ኃይለ ቃል ነው አንስተን እዚህ ጋር የደረስነው። በእምነት የሰሩትን የመሰከሩትን ያገለገሉትን ይሄንን ወንበዴውን አይተናል። በቀኝ ተሰቅሏል። ሰሞኑን በሙሉ ስለሱ ሲነገር ነበር፣ ሰምታችኋል። ወደ ምን ገባል? ምን አለ? በግራ ያለው እስቲ እውነተኛ አምላክ ከሆን ራስህን አድን እኛንም አድነን። ይሄ ግን ምን አለ? ምን አለ? በቀኝ የተሰቀለው እስቲ ሰሞኑን እንግዲህ 40 ቀን በፊትም በኋላ ከትንሣኤው በኋላ ሲነገረን ነበር አለ ስለ መስቀሉ አይደለም? ምን አለ? በቀኝ የተሰቀለው ወንበዴ ምንም እንዲህ አለ፣ አንተ እኔና አንተ በግብራችን በስራችን እዚህ ላይ ሆንን፣ ይሄ ንጹሕ ሰው ግን ያለ ስራው ያለ ግብሩ ተሰቀለ። በዚህች ሰዓት እንኳን በሞት አደባባይ በሞት ማዕነቆ ውስጥ እንኳን ሆነ ለምን አፍ ዝም አይልም አለ። መለሰና ምን አለ? መጀመሪያ ምን ብሎታል? ሰይፉ ተሰብሮ ወደ አፎቱ አስገብቶ ተመልሰ አውጣ ሲለው ሲያወጣ ይሄንን ካለ አምላክ በስተቀር ሊያደርግ የሚችል የለም ብሎት ነበርና ጌታዬ አምላኬ በመንግስት በመጣህ ጊዜ አስበኝ አለ። እውነት እውነት እልሃለሁ ቀድመህ ከኔ በፊት በገነት ትኖራለህ ተባለ። ክብር ምስጋና ለአምላካችን ይሁን። በገነት የማያኖር ሃይማኖት ምን ያደርግልናል? በገነት የማያቆመን እምነት ምን ያደርግልናል? በስም ተዋህዶ በተግባር ባዶ እንዴት ነው የምንኖረው? ሃይማኖቷ ልቲት ናት፣ የከበረች ናት። ሰማዕታት፣ ሐዋርያት፣ ነቢያት ዋጋ የከፈሉባት ናት። ከዛም በኋላ ደግሞ ሊቃውንት ዋጋ የከፈሉባት ናት። እስካሁንም ድረስ በሰዓታቱ በኪዳኑ በማህሌቱ ዋጋ እየከፈሉ ነው አባቶቻችን። አንጀታቸውን አስረው በረሃብ አለንጋ እየተገረፉ እየተጠሙ ዋጋ እየከፈሉ ነው። እንበለ ደም ሰማዕታት ናቸው አባቶቻችን። ክብር ምስጋና ለእግዚአብሔር ይሁን። አነሳስቶ ያስጀመረን አስጀምሮ ያስፈጸመን ልዑል እግዚአብሔር አምላካችን ክብር ምስጋና ይድረሰው።